የወንዶች ሳይኮሎጂ፣ ወንዶች የማያውቋቸው ሳይንስ የደረሰባቸው 7 ጉዳዮች። ታይምስ መጽሔት ይዞት የወጣው ጉዳይ በጣም እያነጋገረ ነው። መጽሔቱ የወንዶች ሳይኮሎጂ በሚለው ርዕሰ ጉዳዩ ስር ወንዶችና ሴቶች ፍቅርን እንዲሁም ወሲብን በሚመለከቱ ጉዳዮች ዙሪያ በስፋት ይተነትናል። ለትንታኔውም ዋቢ ያደረገው የተለያዩ ሳይንሳዊ ጥናቶችን ነው። አንደኛ፣ ቆንጆ ወንዶች ሀብታም በሆኑ ቁጥር ሴቶች ለጋብቻ አይመርጧቸውም እየተባለ ነው። ምክንያቱም ይፈሯቸዋል። ሴቶች ውበት፣ ሀብትና ዝና ካላቸው ወንዶች ጋር ለፍቅር ካልሆነ በስተቀር ትዳር ውስጥ ዘሎ ለመግባት ይቸገራሉ፣ ይፈራሉ ይላል። በተለይ ወንዱ ውበትና ሀብትን አንድ ላይ አጣምሮ ከያዘ እንዲሁም ዝናና ሀብትን ካጣመረ ወይም ውበትና ዝና ካለው በትዳር ውስጥ ታማኝ አይሆንም የሚል እምነት አላቸው። እንደዚህ አይነት ወንዶች ሌሎች ሴቶችን በቀላሉ የማማለል አቅም ስላላቸው በትዳር ውስጥ አዋጭ አይደሉም ብለው ያምናሉ። በመሆኑም የሴቶችን እምነት ጠንካራ ለማድረግ እንዲህ መሰል ወንዶች ታማኝነታቸውን በተደጋጋሚ ሊያሳዩ ይገባል ይላል። በዚህ ረገድ የተሰራው ጥናትም በአካላዊ ውበታቸው ሳቢ የሆኑ ወንዶች ተመረጡ። ከዚያም እነዚህን ወንዶች ከፍተኛ፣ መካከለኛ፣ ዝቅተኛ ገቢ ያላቸው እንደሆኑ አድርገው መደቡና ሴቶች ከታማኝነት ከላቀ የባልነት ዋጋ አንጻር የራሳቸው የግል ምርጫ እንዲያደርጉ ቀርቦላቸው የተገኘው ውጤት ከላይ ያለውን አስገራሚ ውጤት እንዳስገኘ ያስረዳል። ሁለተኛ፣ ወንዶች ቀልድ አዋቂነታቸው በጨመረ ቁጥር የሚወዷቸው ሴቶች ቁጥር ይጨምራል ተብሏል። እናም ይህም አደጋ አለው ይላል። አንድ ወንድ በቀልዱ ብዛት ከምን ያህል ሴቶች ጋር ሊተኛ እንደቻለ ማወቅ ይፈልጋሉ ሲል ይጠይቃል። አስቂኝ ቀልድ የሚችሉ ወንዶች ከሌሎች ወንዶች ይልቅ ለፍቅር በተሻለ ደረጃ በሴቶች ዘንድ ይመረጣሉ ይላል። ይህም የሚሆነው አስቂኝ ባህሪ በራሱ የልዩ አእምሮ ብቃትና የፈጠራ ችሎታን እንዲሁም የመልካም አባታዊ ባህሪን ለሴቶች የመጠቆም ኃይል ያለው በመሆኑ ነው ይላል መጽሔቱ። ልዩ የአእምሮ ብቃት በራሱ አስቂኝ ነገሮችን የመፍጠር ችሎታ አለው። የማሳቅ ችሎታ ደግሞ በራሱ የፍቅር ጥምረትን ስኬትን ይጠቁማል። በዚህ ረገድ 400 የሚሆኑ የዩኒቨርሲቲ ተማሪዎች 200 ወንዶችና 200 ሴቶች ላይ ጥናት አድርጎ ነበር። የመጀመሪያው ጥናትም አስቂኝ ነገሮችን ለመፍጠር የሚያስፈልጉ 2 መሠረታዊ ብቃቶች ላይ ያተኮረ ነበር። የመጀመሪያው ንግግራዊ ብቃት ወይም ቨርባል ኢንተለጀንስ ሲሆን ሁለተኛው ደግሞ አጠቃላይ የአእምሮ ብቃት ወይም ጄነራል ኢንተለጀንስ ላይ ነበር። ከዚህም ጋር በተያያዘ አስቂኝ ነገሮችን የመስራት ችሎታን የሚመረምር ፈተናም ነበር። በጥናቱ ውጤትም ከፍተኛ ብቃት፣ አስቂኝነት ከፍተኛ ትስስር ያላቸው ሲሆን እነዚህ ወንዶች ደግሞ በሴቶች ዘንድ ከሌሎች ወንዶች በከፍተኛ ደረጃ ለፍቅር መመረጣቸውን አመልክተዋል። በጥናቱም ላይ እንደታየው ወንዶች ከሴቶች ይልቅ የበለጠ ቀልድ ይችላሉም ተብሏል። በወንዶችም ዘንድ የበለጠ ለፍቅር የተመረጡት ቀልድ የሚችሉ ሴቶች ሆነው ተገኝተዋል። አስቂኝነት፣ ፍቅርና ወሲብ ቀስቃሽነት ያለውም ከኢንተለጀንስ ወይም ልዩ ብቃት ጋር የሚያያይዝ ስለሆነ ነው። ሁሉም ሰው ደግሞ ብቃት ያለውን ሰው ማፍቀር ይፈልጋል። ሶስተኛ፣ ሴት የወለዱ የመስሪያ ቤት አለቆች ለሴት ሰራተኞቻቸው ከፍተኛ ደሞዝ በመክፈል ያዳላሉ ተብሏል። ሴት ልጅ ያላቸው የድርጅት አመራሮች ለሴቶች ሰራተኞቻቸው የተሻለ ደሞዝ ይከፍላሉ ይላል። በዚህ ረገድ የተደረገው ጥናት ይህንኑ አመልክቷል። የወንዶች ጾታ ተኮር ገጸ ባህሪና ጾታዊ አመለካከት በሴት ልጆቻቸው አማካኝነት ተጽዕኖ ትንሽ የባንክ አካውንት እንዳላቸው አድርገው ያስቡት የፍቅር ምርጫቸው ሳያውቁት ተቀይሮ ወፍራም ዳሌና ጡት ያላቸው ሲመረጡ ቀሪዎቹ ደግሞ ቀጫጭኖቹን መርጠዋል ይላል። በተመሳሳይ ሁኔታም ሆዳቸው የጠገበና የተራቡ ተማሪዎች ላይ የተገኘው ውጤት ሆዳቸው የሞላ ወንዶች ቀጫጭን ሴቶችን ሲመርጡ ሆዳቸው የተራቡ ደግሞ ተጨማሪ ቅባት የተሸከሙ ሴቶችን መርጠዋል ይላል። በተመሳሳይ መልኩ የተራቡ ከጠገቡ በኋላ የጠገቡትም እንደገና ከተራቡ በኋላ በተደረገው ቅኝትም ምርጫቸው ከበፊቱ ተቃራኒ ሆኖ ተገኝተዋል። ይሄ ምንን ሊያመለክት እንደሚችል ባለሙያዎቹ ሲያብራሩ ወንዶች ገንዘብ ሲያጡ ሕይወት የምትታያቸው ከምግብ እጥረት ጋር ነው። ሲራቡም ይህንን ያስባሉ። በመሆኑም ሰውነታቸው በውስጡ ለተጨማሪ ካሎሪ እንዲጓጓ ይሆናል። ይህም ተጨማሪ ካሎሪ ደግሞ ከስብ ወይም ከቅባት ጋር የተያያዘ በመሆኑ ወንዶች ኪሳቸው ሲዳከም፣ ሆዳቸው ሲጎድል ወፈርፈር ባሉ ሴቶች የበለጠ ተፈጥሯዊ ስሪታቸው ይማልላል በማለት ጉዳዩን ይፈታል። ይህ የሚያሳየው እንግዲህ በጾም ወቅት ወፍራም ሴቶች አማላይ ሲሆኑ፣ በሀብታሞች ሰፈር ደግሞ ቀጫጭኖቹ ልብ ሰቃይ ናቸው እንደማለት ነው። አራተኛ፣ ወንዶች ሚስቶቻቸውን በተጠራጠሩ ቁጥር ልጆቻቸው የነሱ ያለመሆናቸው እድል ይጨምራል ይላል። አንድ ወንድ ልጅ የወለዳቸው ልጆቹ ከእርሱ ዘር ያልተወለዱ የመሆናቸው እድል ምን ያህል ሊሆን እንደሚችል ያውቃሉ? በአማካይ በዓለም አቀፍ ደረጃ ከ10 ልጆች አንዱ ከአሳዳጊ አባቱ ያልተወለደች ነው ይላሉ። ነገር ግን ይህ ቁጥር በጣም ትንሽ ወይም በጣም ትልቅ የሚሆንበት እድል አለ ተብሏል። እንደሚታወቀው
ምንጊዜም ልጅን አመጣ የምትወልደው እናት ስትሆን ወንዱ ለጽንስ የሚሆን ዘር ከማበርከት የዘለለ ሚና የሌለው በመሆኑ እናትነት ምንጊዜም እርግጠኝነት ሲሆን አባትነት ግን እምነት ነው ይላሉ ተመራማሪዎቹም። ጉዳዩን አሁን ትክክል ነው እያሉ ነው። አንድ ወንድ ሚስቱን በጣም የሚያምናት ከሆነ የወለዳቸው ልጆቹ የሱ የመሆናቸው እድላቸው በጣም ከፍተኛ ነው። ማለትም የወለዳቸው ልጆች የሱ የመሆናቸው እድል በጣም ከፍተኛ ነው። ማለትም የሱ ያለመሆን እድላቸው ከ10 በመቶ ያነሰ ሲሆን 0 ግን ሊሆን አይችልም። ነገር ግን ወንዱ ሚስቱን የሚያምናት ከሆነ የወለዳቸው ልጆች የሱ የመሆን እድላቸው እስከ 33 በመቶ ከፍ ይላል ማለት ነው። ወይም ደግሞ ከ3 ልጆች ውስጥ አንዱ የሱ ላይሆን ይችላል ማለት ነው። ይህም ማለት ሚስቶቻቸውን ባለማመን ወይም ደግሞ አባትነታቸውን በመጠርጠር ልጆቻቸውን ዲኤንኤ የሚያስመረምሩ ወንዶች አባት ያለመሆን እድላቸው ከአማኞች ይልቅ ጨምሮ ተገኝተዋል። 5ኛ ወንዶች በቆንጆ ሴቶች የሚቀርቡ የቴሌቪዥን ዜናዎችን ማስታወስ አይችሉም ተብሏል። በቆንጆ ሴቶች የቀረቡ የቴሌቪዥን ዜናዎች ወንዶች መልሰው የማስታወስ አቅማቸው ደካማ ሆኖ መገኘቱ ሌላው የወንዶች አስቂኝ ባህሪ ሆኖ ተመዝግበዋል። እንደ ጥናቱ እይታም ወሲብ ቀስቃሽ መልክ፣ አለባበስ፣ ቁመና ባላቸው የሚቀርቡ ዜናዎች በወንዶች ሴቶች ልብ ውስጥ ዘልቀው የመግባትና የመታወስ እድላቸው ከፍተኛ ሆኖ ተገኝተዋል። ይህም የሆነበት ምክንያት ወንዶች እንዲህ አይነት መስህብነት ያላት ሴት ፖለቲካ፣ ስፖርታዊና ጦርነት ነክ ጉዳዮችን ማያያዝ አለባት ብለው ለመቀበል ውስጣቸው ስለሚቸገር ነው ይላሉ። ይህቺው ሴት ደግሞ መስህብነት በሌለው አለባበስ ቀርባ ዜናውን ስትሰራ ግን መረጃውን በውስጣቸው የመያዝ እድላቸው ከፍተኛ ሆኖ ተገኝተዋል። ይሁን እንጂ ተመሳሳዩ የትውስታ ጥንካሬና ድክመት በሴት ቴሌቪዥን ተመልካቾች ላይ አልታየም። ለሴቶች ዜናው መስህብነት ባላቸውም ሆነ በሌላቸው ሴቶች ላይ መቅረቡ በትውስታቸው ላይ ለውጥ አላመጣባቸውም። እንዲያውም ወሲብ ቀስቃሽ በሚያንጸባርቁ መልኩ በቀረቡ ሴቶች በበለጠ መልኩ ሴት ተመልካቾች የበለጠ የማስታወስ ብቃታቸው ጨምሮ ተገኝተዋል። ወይም ከወንዶቹ ፈጽሞ ተቃራኒ መሆኑ ነው። ምናልባት ይህ የሚሆነውም ወንዶቹ ሳያውቁት በመስህባዊ ሴቷ አለባበስ ልባቸው ስለሚሰረቅ ነው ይላሉ። 6ኛ ወንዶች ሴቶችን ለማማለል መስሪያ ቤት ውስጥ ለማቆየት ይቸገራሉ ተብለዋል። ወንዶች የተሰማሩበት የሙያ መስክ ወይም የሚሰሩበት መስሪያ ቤት ሴቶችን በቀላሉ ለመሳብ የማያስችላቸው ከሆነ የሥራ ፍላጎታቸው ይቀንሳል ይላል ጥናት። ወንዶች ወደ ዩኒቨርሲቲ ሲገቡ ሳያውቁት የሙያ ምርጫቸው ላይ ተጽዕኖ የሚያደርግባቸው አንዱ ምክንያት ሙያ ወደፊት የሚፈልጉትን አይነት ሴት ለመሳብና ለማግኘት የሚያግዝ ሚና የመኖሩ ወይም ያለመኖሩ ጉዳይ ነው። በዚህ ረገድ እድሜያቸው ከ16 እስከ 36 ዓመት በሆናቸው ወንዶች የመረጡት የሙያ ዘርፍ ወደፊት የሚፈልጉትን አይነት ሴት ለማግባት የማያስችላቸው ከሆነ በኮሌጅ ደረጃ የማጥናትና የመማር ፍላጎታቸው እንደሚቀንስ፣ በስራም ቦታ የስራ ትጋታቸው እንደሚወርድ ነው። የጥናቱ ባለሙያዎች እንደሚሉትም ወንዶች የሚመርጡትን ሙያና የሚሰሩትን ስራ ለመምረጥ የበለጠ ለመትጋት ወደፊት ከሚያመጣላቸው ክፍያ ባሻገር ለሴት አፍቃሪ ምርጫቸውም የጎላ ሚና ለሚጫወተው በመሆኑ ሌላው አጃኢብ ያሰኘ የወንዶች ጉድ ሆኗል። 7ኛ ወንዶችም በወሲብ እርካታ እንደ ሴቶች ያጭበረብራሉ ተብለዋል። ሴቶች ሆይ ነቃ በሉ። ወንዶች እንደ ሴቶችም በወሲብ የመርካት ምልክቶችን እንደሚያጭበረብሩ በጥናት ከሚታዩት አስገራሚ ትዕይንቶች ውስጥ አንዱ ነው። ከአሁን ቀደም የሚታመነው ሴቶች ብቻ ወንዶቻቸውን ላለማጣት ሲሉ በወሲብም ሳይረኩ እንደረኩ የማስመሰል ዝንባሌ እንዳላቸው የታወቀና አብዛኞቹ ሴቶች የማስመሰል እርካታን እንደሚያሳዩ ይታወቅ ነበር። ይሁን እንጂ እንደ ሴቶቹ ባይበዛም 50 በመቶ የሚሆኑ ወንዶች የወሲብ እርካታን እንደረኩ አድርገው የማስመሰል ዝንባሌን ይከተላሉ ይላል። ወንዶች ለምን እንዲህ እንደሚያደርጉም ባለሙያዎቹ የደረሱበት ጉዳይ ሴቷ ባታረካቸውም ሴቷ ስነ ልቦና ሲሉ ወይም ሁኔታው ስላላስደሰታቸው ቶሎ ወሲባዊ ክንዋኔውን ለማቆም ሲፈልጉ እንደሆነም ታውቀዋል። ሆኖም ባለሙያዎቹ እንደሚመክሩት እርካታን በተመለከተ ወንዱ ሴቷ ሳትጨርስ ወይም ሳትረካ ቀድሞ ከጨረሰ ወይም የእርካታ ጣሪያ ላይ መድረስ እንደሌለበት ነው። ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። አመሰግናለሁ።